ሰላም ሰላም ዛሬ ደግሞ ገርአልታን እንጎበኛለን ጋይስ ያው ከእኛ ጋራ ከመጀመሪያ እስከ መጨረሻ ከእኛ ጋራ እንድትቆይ ብለን እንጋብዛችኋለን። እንግዲህ ያው ዛሬ ገርአልታ እንጎበኛለን ገርአልታ መንገዱ ምን እንደሚመስል እና በረከቱ ምን እንደሚመስል እንጎበኛለን። በጣም እንደምታዩት ገርአልታ የሚገርም ነው። እንግዲህ ወደ ገርአልታ ለመሄድ ያው ጉዟችን ከመቀሌ ወደ ሀውዜን ይሄን ከዛ ከሀውዜን በጃጅ ይዘን መጣን። እንግዲህ አሁን የምንሄደው የእግር ጉዞ ነው። ከፊታችን የሚታየው ተራራ ደግሞ የአቡነ ይምአታ ገዳም የሚገኝበት ተራራ ነው። እንግዲህ ወንድሞች እንደምታዩት መንገዱን ጀምረነዋል። እንግዲህ ተፈጥሮን ታድላለች ከተባለ እንግዲህ እዩት። በድንጋይ ተሰርቶ የቆመ ሀውልት የሚመስል ተራራ ነው። እንግዲህ የእግዚአብሔር ስራ ሁል ጊዜ ድንቅ ነው ይገርማል። እና እንደምታዩት ተራራው በጣም እኔ ገርሞኝ የሚገርም ነው። እንግዲህ እዛው ከደረስን ደግሞ ምን እንደሚመስል እናያለን ማለት ነው። አሁን ጉዞ በእግራችን ያው ከአስፋልቱ ትንሽ ፈቀቅ ብለን ጀምረን ግን እየተመለከታችሁ ነው ወንድሞች ጋይስ እያያችሁት ነው። ተራራው ምን እንደሚመስል በጣም ነው እኮ የሚገርመው። እንግዲህ ይሄው ጓደኛዬ ነው ከፊቴ እየሄደ ያለው እና የገርአልታን ገዳም ለመጎብኘት ዛሬ እየሄድን እንገኛለን። እረው በጣም የሚገርም ነው። እንግዲህ መንገዱ ያው በከፊሉም ቢሆን ይህንን ይመስላል። እና እንግዲህ እስኪ በቪዲዮ እና ሰዎች ሲነግሩኝ እኔ ማለት ነው በጣም ነበረ የተገረምኩበት። ይህ ደግሞ ጓደኛዬ ነው በጣም ተገርሞት ከተራራው ጋር አንሳኝ እያለ ነው ከገዳሙ። እኔ እሱ ፎቶ እያነሳሁ መስሎኝ እያነሳሁ ያለሁት መስሎት ነው። እንግዲህ እኔ ግን ቪዲዮ ነበረ እየቀረጽኩ ያለው ከዛ ለእሱም ሞባይሌን ሰጠሁና እንግዲህ ካሜራ እያነሳ ነው። እኔ ደግሞ ከፊት ነው። እንግዲህ ጋይስ እንደምትመለከቱት ይሄ መግቢያው በር ነው እና በጣም ረጅም ተራራ ነው እየተባልን ያለነው እንግዲህ እናየዋለን። ጉዞ ጀምረናል ቢደክመንም እንግዲህ አንድ እጃችን ካሜራ ይዘን ዘመኑ እንደምታውቁት ያው የካሜራ ሰዎች አይደለንም ሁሉ ያየነው ነገር ካሜራ ማድረግ ነው። እንግዲህ እኔ የምሄደው ከጓደኞቼ ጋር ነበረ የሄድነው። እንግዲህ መንገዱን ያው ቅጥሩን ገብተን ሀ ብለን ጀምረነዋል። ከፊታችንም ሌሎች ሰዎች አሉ። በጣም የሚገርመው ነገር ዛሬ ስንሄድ እኛ ማለት ነው ያው ህዳር 28 ነበረና እንደ አጋጣሚ እግዚአብሔር ሲያድለን የወር በዓል ነበረና እንግዲህ 12 ሰዓት ላይ ነው የተነሳነው። እንግዲህ ከቅዳሴ ቢያንስ መስቀልን አድኑ ሲባል እንደርሳለን ብለን እየሄድን ነው ያለነው። እንግዲህ ይቺ እህታችን ደግሞ ደክማ ወደ ኋላ ቀርታ እንግዲህ እየቀለድንባት አይዞሽ አይዞሽ እንግዲህ በዚህ የደከመሽ ወደ ዋናው ስንደርስ ምን ትሆኛለሽ ምናምን እያልናት ነው። እኔ ለራሴ ደክሞኛል እንደምትመለከቱኝ እና በእውነት በነገራችን ላይ የገርአልታ ገዳም በጣም ከሀገራችን ባሉ ገዳሞች በጣም ብዙ ዘመን ካስቆጠሩት መካከል አንዱ ነው። እንደምታውቁት ከ1500 በላይ እድሜ አለው እና ተራራዎች በሩቅ ሲታዩ እንደምትመለከቷቸው በጣም የሚገርሙ ነው። መንገዱም አቀበት ነው። እንግዲህ በረከት በበረከት እንሆናለን ብለን ነው የሄድነው። ያው ያለውን ነገር ሁሉ አሳያችኋለሁ እናንተ ቪዲዮውን ሁሉ ተመልከቱት እላችኋለሁ። ከዛ ደግሞ እንግዲህ ያው ባለፈው እንደምታስታውሱ ጉዟችን ከአክሱም ላይም ሄደን ነበረ እና እንግዲህ ወዲህ መንፈሳዊ ገዳማቶች እየዞርን ያው እናሳያለን። እንግዲህ ሳብስክራይብ እና ላይክ አድርጉት ቪዲዮውን ቶሎ እንዲደርሳችሁ ለኛም ታላቅ ድጋፍ ነው። እና እንግዲህ እኔ ከኋላ ሆኜ ካሜራ ይዤ በፊቴ ጓደኛዬ አይደር ተማሪ ነው። እንግዲህ ወደ ተራራው እየተጠጋን እንገኛለን ጓደኞቼ እንግዲህ እግዚአብሔር አምላካችን ብርታቱ ይስጠን። በጣም እየደከመን ነው ያለው በተለየ ከኋላ ያሉ ጓደኞቻችን ማለት ነው። እኔ ከፊት ሁለት አሉ እና ተራራው እንደምትመለከቱት ተያይዘነዋል። መንገድ ደግሞ ደስ የሚለው ነገር ትንሽ ደረጃ የሚመስል ነገር አለው። እንግዲህ እየሄድን ነው የምንገኘው ማለት ነው። እንደምትመለከቱት እንግዲህ ጉዟችን እየሄድን ነው ጓደኞቼ
የአቡነ ይማአታ ገዳም በገርአልታ በሀውዜን የሚገኝ በገርአልታ የሚገኝ ታላቅ መንፈሳዊ ገዳም ነው። በነገራችን ላይ ያው አቡነ ይማአታ ለማታውቋቸው ሰዎች ከዘጠኙ ቅዱሳን ወደ ኢትዮጵያ ክርስትና በኢትዮጵያ ላይ ክርስትናን ካስፋፉ ከዘጠኙ ቅዱሳን አንዱ ናቸው ማለት ነው። እና አቡነ ይማአታ ይኸው ከዘጠኝ ቅዱሳን ያው ዘጠኝ ቅዱሳን በኢትዮጵያ ምድር ላይ ክርስትና እንዲስፋፋ በጣም የለፉ ቅዱሳን ናቸው። እንግዲህ ብዙ መጽሐፍቶች ከአረብ እና ከሌሎች ከፎሪን ላንጉጅ ወደ ግእዝ የተረጎሙ አባቶቻችን ናቸው። ክርስትናን ያስፋፉና የዘጠኙ ገዳማት ያው እንግዲህ በትግራይ ይገኛል። እና ከዘጠኙ አንዱ ይሄ በጣም የሚገርም እንግዲህ ቱሪስቶች በጣም የሚመላለሱበት ታላቅ ገዳም ነው። እና እንግዲህ ያው ያልመጣችሁ ካላችሁ በጣም የሚገርም ገዳም መሆኑን ከወዲሁ ልነግራችሁ እፈልጋለሁ። እንግዲህ አቡነ ይማአታ ገዳም ማለት ጓደኞቼ በጣም የሚገርም ገዳም ነው። እንደምታዩት እኛም ጉዟችን እግዚአብሔር ፈቅዶልን ያው ሄደናል ማለት ነው። እና እንግዲህ ከጓደኛዬ ጋራ በጣም የምወደው ጓደኛዬ ነው። እንግዲህ እንሄዳለን ብለን ያው ተያይዘን መጥተናል። እነዚህ ሶስታችን ይሄን እንመስላለን። እና ከጓደኞቻችን ጋራ ወደ መንፈሳዊ ገዳም መሄድ ምናምን እኔ በጣም ደስ የሚለኝ በቃ የማይረሳ ትውስታ ነውና በጣም ያስደስተኛል። በቃ በህይወቴ ከጓደኞቼ ጋርና ምናምን ወደ መንፈሳዊ ገዳም ምናምን ከሄድኩ በጣም ደስ ይለኛል። አሁንም ተሰባስበን ነው የመጣነው። እንግዲህ እንሄዳለን ተባብለን ነበረ እንግዲህ ተገናኘን ያው ብዙ ጊዜ ለፍተን ነበረ። እና ተራራው ይህንን ይመስላል ጓደኞቼ እየሄድን ደክሞናል። በጣም ደክሞናል። እንግዲህ ያው እየተጓዝን እንገኛለን። እና አቡነ ይማአታ ከዘጠኙ ቅዱሳን አንዱ ናቸው። ሀገረ ስብከታቸው በወጀራት እና በዚህ በገርአልታ አካባቢ ነበረ። ወጀራት ታሪካቸው በብዙ ይነገራል። እና መካነ መቃብራቸው እና ቤተክርስቲያናቸው የሚገርም ገዳማቸው የሚገኘው ግን በዚህ በገርአልታ ነው። እና ይህ ታላቅ ገዳም በጣም ለመውጣት እንግዲህ ሰማይ ደርሰህ ነው የምትመለሰው። እና እኔ እንጃ ደርሰን እንገባ ነው እየተባባልን ያለነው በጣም የሚገርም እንግዲህ እየተጠጋን ነው የምንገኘው ተጠግተናል ያው ወደ ገዳሙ ማለት ነው። ከዚያ እዚህ አካባቢ ስትደርስ ያው ጫማህን ምናምን አውልቀህ ይህንን እንግዲህ እንደ ጦጣ መውጣቱ ትያያዘዋለህ ማለት ነው። እንግዲህ ጓደኛዬ እዩት እንወጣ እንሆን ምናምን እያለ ነው እንግዲህ እሱ እየወጣ ነው። እኛ ወደፊት መርተናል ሌሎች ወደኋላ ቀርተዋል። እና ሞባይሉ እዚህ አካባቢ በነገራችን ላይ አጥፍቼው ነበረ በጣም ለመውጣት በጣም የሚከብድ ቦታ ነበርና እሱን ለመውጣት ያው ካሜራው አጥፍቼው ነበረ። በጣም እንደውም አብዛኞቹ ሰው በሰው ታዝሎ ምናምን ነው የሚወጡት። እና አስቀምጬው ነበር እንግዲህ እየተጠጋን እንገኛለን። እንግዲህ እዩት በቃ ተራራው እንዴት እንደሚያስፈራ እንዴት ደስ እንደሚል በነገራችን ላይ በጣም ደስ ይላል። የሆነ መንፈሳዊ ነገር አለ። በቃ የሆነ መንፈሳዊ ምን ልላችሁ መንፈሳዊ እረፍት ነው የሚባለው። አለውና በጣም ነው ደስ የሚለው። ብቻ ለመውጣት ግን ኧረ በስመአብ ደርሰህ እስክትመለስ ድረስ ያው መመለስን አታምንም ብላችሁ ይቀላል። ግን እግዚአብሔርን ረዳት ይዘን ያው ወጥተነዋል ማለት ነው። አጥፍቼው ነበረ ለመውጣት ነበር አሁን እዛ ወጥተን ነው እንግዲህ ታላቅ ይሄ ከገዳሙ በስተማዶ የሚገኘው እንግዲህ ይሄ ገደል ነው እኛ ያለነው። ግን በሩቅ የሚታዩትም እዩዋቸው እንዴት ተቀርጾ እንደወጡ ማለት ነው። ኧረ በስመአብ ኧረ የእግዚአብሔር ስራ ድንቅ ነው። በቃ እዩት እንዴት እንደሚያምር የምር በጣም ነው የሚያምረው። የሚገርም ነው። ወጥተናል እና ጓደኞቻችን ግን ታች ቀርተዋል። በጣም ታች ቀርተዋል። ያው አይዟችሁ ውጡ እያልናቸው ነው በሩቅ የሚታያችሁ ከሆነ ማለት ነው። እኛ ያው ወጥተናል እንግዲህ እነሱ እስኪወጡ እየጠበቅናቸው ነው። እንግዲህ አሁን ያው የመጨረሻው አስፈሪ የሚባለው ቦታ ለመውጣት ይቀረናል። ከዛ ወደ ውስጥ ገብተን እንግዲህ ቅዳሴ ገና አልወጡም ይመስለኛል።
ቢያንስ እግዚኦ ብለዋል እስካሁን መስቀል አሳለሙ ማለት መስቀላችን ተሳልመን ተባርከን ያው ውዳሴ ማርያማችን ደግመን እንመለሳለን። እና ወንድሞቻችን እየጠበቅን ነው በጣም ነው የሚያስፈራው። ያው ካሜራው አጥፍቼው ነበር አሁን ያው ቅዳሴው እንደ አጋጣሚ ሆኖ ሳይወጡ አገኘናቸው እና እንግዲህ ከቅዳሴው ተሳትፈን ቡራኬ ምናምን ተደርጎ ከዛ ያው ቅዳሴ ከወጡ በኋላ እኛ አንድ አባት አሉ እዚህ እየጠየቅናቸው ስለ ገዳሙ ምናምን እየጠየቅናቸው መልስ እየመለሱልን ነበረ። እና ከዛ እኔ ደግሞ በጣም ደስ ያለኝ ያው ስዕሉ በጣም ከብዙ ዘመናት በፊት የተሳለ ስዕል ግን በጣም የሚገርም ኦርቶዶክሳዊ ውበት ያለው ማለት ነው። ተመልከቱት እንግዲህ እንዴት እንደሚያምር እነዚህ አስራ ሁለቱ ሐዋርያት ናቸው። አዎ 12ቱ ሐዋርያት ናቸው እነዚህ ሲሉን የነበረ አባቱ አዎ ጽሁፍም አላቸው። በጣም የሚገርሙ የድሮ ስዕሎች አሉት ገዳሙ ውስጥ እንዴት እንደሚያምር በቃ በጣም ነው የሚገርመው። እንግዲህ ተመልከቱት ስዕሉን ኧረ ማርያምን በጣም ይሄ ድሮ የተሳለ ነው። በጣም ብዙ ዘመናት እንግዲህ ይህ ገዳም በዩኔስኮም ተመዝግቦ ይመስለኛል በዩኔስኮ የተመዘገበ ይመስለኛል። እና በጣም የሚገርም ነው። እንግዲህ ከውስጥ ሆነህ ወደ ውጭ ስታይ እንግዲህ እዩት በቃ ከዚህ በታች እንግዲህ ከወደቅ አጥንት ራሱ የሚገኝ አይመስለኝምና እንግዲህ ተመልከቱ ስዕሎች እንዴት እንደሚያምሩ በእውነት በጣም ያምራሉ። ኧረ በስመአብ በጣም ነው የሚያምረው ውስጡ ማለት ነው። እንግዲህ ከድንጋይ ተወቅሮ ተፈልፍሎ የተሰራ ገዳም ነው። እና ስዕሎች ራሱ እንዴት እንደሚያምሩ አቤልና ኖህ ይላል በጣም የሚገርም ማለት ነው። እነዚህ አብርሃም ይስሐቅና ያዕቆብ ናቸው። በጣም የሚገርም ነው። እንግዲህ ምን እንላለን? ከማድነቅ ውጪ ድሮ የተሳሉ ናቸው እንግዲህ በጣም ብዙ ዘመናት ያደረጉ ማለት ነው። እንግዲህ እኔ እንጃ የድሮ የአባቶቻችን ጥበባቸው እንግዲህ በጣም የሚገርም ነው። የት ደረጃ ደርሰው እንደነበረ ነው የሚያሳየው እና በስነ ስዕልና በምናምን እና እዚህ ኧረ በጣም የሚገርም ነው። አባታችን ያው ስለእነዚህ በደንብ አድርገው ያው በትግርኛ ነግረውናል። እና ስለ የድንግል ማርያም ሲል እዚህ አለ በጣም የሚገርም የቅዱስ ሚካኤል ሲል እነዚህ ደግሞ አባታችን አቡነ ማታ ናቸው። በጣም የሚገርም ማለት ነው። ኧረ በስመአብ ኧረ በስመአብ በጣም ነው የሚገርመው። እንግዲህ ስዕሉን በደንብ አድርጋችሁ ተመልከቱት ወንድሞች እና እህቶች። ግን ላይክ እና ሼር እያደረጋችሁ ደግሞ ተመልከቱት። እንግዲህ በጣም ሰው ተገርመን በጣም ነው የሚገርመው። እንግዲህ ይሳለን የሰማነው በልቦናችን ያሳድርብን እግዚአብሔር። የጻድቁ ይማታ በረከቱ ረድኤቱ ይክፈለና በረከታ ለሰማዕታት ክርስቲያን ይክፈለና። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ ተባረክ ሰማዕታት አላህነ አላህነ ኩሉ ድንግልና ጆሪንገ ጋጅ ሚዲያ ተወሳን ጅሩታን ተብረገ ጸልዮ ሳል የሚሆን አውቁ ለኢየሱስ ክርስቶስ ከመይዘና ታውይነ ይፍታይ ፍሬያን ጾይ ቀደስ ጊዜ ነው ኢየሱስ ክርስቶስ ለሰራያ ዓለም በደም ለኩም ዘጎርኩም ሱኩም እስከዚያው ካህናት አሁን ያቆናታ በሰጊያ ራይመት እግዚአብሔር በበሰመኩም ኮን በታና ወጻሃን ኤረሲያን ኤረሲኩም ድለዋነ ኩሉ መስስማት ወንሳን ማቲያ ጀማረን ክርስቶስ ጀማረን በዛለ ፈጥሪ ሶዘ መስቀት በእንት ዝትነ ማርያም ከማሆነ ትዝነ ማርያም በእውቀት አለ እውቀት በድፍረት አለ ድፍረት በስህተት አለ ስህተት የተደረገ ኃጢአት እግዚአብሔር ይፍታችሁ ኃጢአት እንዲህ ጸሎታችን ከተቀበልን በኋላ እንግዲህ ወደ መውረድ እየተዘጋጀን ነው። ያው እንደምታዩት ገደሉ ይታያል በጣም ገደል ነው። ብቻ ደስ የሚል ነበረ። እንግዲህ ያው በረከት ተሳትፈን ተባርከን አሁን እዚህ ስማችንን ተቀብለን ምናምን አሁን ልንወርድ ነው። ያው ተራራዎች እንደምታዩት ከላይ ሆነህ ያው ገደል ነው እንደምታዩት ነው። እንግዲህ በጣም ያስፈራል። እንግዲህ ወጥተን ያው
ልንሄድ እየተዘጋጀን ነው። ያው ገዳሙ ይህንን ይመስላል። ያው በካሜራ እይታ ያው በሞባይል ነው እንግዲህ እየወረድን ነው እዩት። ይቺ መውጫዋ ናት። መውጫና መግቢያ በር ናት። እንግዲህ ያው ውሏችን ይህንን ይመስላል ወንድሞቼ። እና እየወረድን በጣም ያስፈራል። ከዚህ በታች ያለው ገደል ያው በጣም ፈርቶ ካሜራ ማን ራሱ እንዴት አስጠግቶ እንደሚሄድና ያው ወርደን እንግዲህ ጓደኛ እየወረደ ገደሉ እንድታዩት ብዬ እየቀረጽኩት ነው። እንግዲህ እንደምታዩት አወራረዱ ከሞት ጋርም እንደመታገል ነው። በጣም ደስ ይላል። ብቻ በጣም የሚገርም ውሎ ነበረ። እናንተም መጥታችሁ እዩት። በጣም ደስ ብሎን ነው የዋልነው። እንግዲህ ከዛ እንግዲህ እዩት። በጣም ያው ሁሉ ሰው ተደስቶ ምናምን እየወረደ ነው። እንግዲህ ያው እዛ ስንወርድ ያው ጸሪቅ መመለስ ሰጥተውን ያው እየበላን ነው። ተራራው ከዚህ በታችም በጣም ታላላቅ ተራራዎች ይታያሉ። በጣም 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 የሚገርም ቦታ ነው። በነገራችን ላይ ብትመጡ ታተርፉበታላችሁ። በተለይ የግቢ ተማሪዎች እንደ አጋጣሚ መቀሌ ዩኒቨርሲቲ እና ምናምን በዚህ አካባቢ የምትማሩት ያው ብትመጡ በጣም ደስ ይላችኋል። ለቀጣይም አሪፍ ሚሞሪ ይሆንላችኋል ብዬ አስባለሁ። ይቺ ከኋላ የምትታይ ጉድጓድ የወጀራት መቃብር ተብላ ትጠራለች። ድሮ ከወጀራት ሰዎች የአባታችን የአቡነ ስምዐት ሀገረ ስብከት በወጀራት ስለነበረ ያው በረከት ለማግኘት ብሎ እዛ እየመጡ ይቀበሩ ነበረ ይባላል። ይቀብሯቸው ነበረ። ቃል ኪዳን ለማግኘት ነው። እንግዲህ ደስ ብሎን እየወረድን ነው። ሁሉ ሰው እንግዲህ ፈገግ ስማይል በስማይል ሆኗል። ያው ደርሶ ስለተመለሰ በጣም በጣም ደስ ብሎናል። እንግዲህ ጉዞ ወደ ምንድነው የሚባለው? ጉዞ ወደ ሀገራችን እየተመለስን ነው። እግዚአብሔር አምላካችን በሰላም አድርሶ በሰላም ስላስመለሰን በጣም በጣም እናመሰግነዋለን። ክብርና ምስጋና ለእርሱ ይሁንልን። ያው እነዚህ ታላላቅ ከ1500 በላይ አመት ያስቆጠሩ አባቶቻችን በጾም በጸሎት ተወስነው ብዙ ተጋድሎ ያደረጉባት ይቺን አለም ያው ድል የነሱበትን ቦታ ተሳልሞ መመለስ ያው እኔ እንደ ትንሽ በረከት አላየውም። በጣም ደስ ብሎኛል። እናንተም መጥታችሁ እንድትሳተፉ ስል ያው አሳስባለሁ። በጣም ደስ ይላችኋል። እንግዲህ እንዴት ደስ ብሎኝ እየወረድኩ እንዳለሁ ያው ተመልከቱ። እና ሁላችሁም ደስ ብሏችሁ እንድትመለሱና መንፈሳዊና ስጋዊ እርካታ የምታገኙበት ገዳም ነው። ያው መጥታችሁ ተሳለሙ። በጣም የሚገርም እዩት። እንግዲህ ገደሉ እዩት። በጣም ያስፈራል ግን ደስ ይላል። ያው ወጥተህ ስትመለስ ደግሞ ተውት ተውት ያለው ደስታ ልነግራችሁ አልችልም። እና የእግር አልታ ጉዟችን ይህንን ይመስል ነበረ ወንድሞቼ። እንግዲህ ሁሉ ተደስቶ እየሳቀ ነው እንደምታዩት። ያው በጣም ደስ የሚል ጉዞ ነበረ። በእውነት ከምር በጣም ደስ ያለ ይሄ ገደል እያያችሁ ነው። ይሄ እነዚህን እየረገጥክ ነው የምትወርደው እና በጣም አስፈሪ ነው። በነገራችን ላይ አስፈሪ በሚባሉ ቦታዎች ካሜራዬን አጥፍቼ በሁለት እጄ ነው የምሄደው። ያው ደህና ደህና የሚባሉ ቦታ ነው የማሳያችሁ ለማለት ነው። እንግዲህ ካሜራማን እኔ አሳዙኝ ማለት ታዋቂ ሰዎች ምናምን ሲመጡ እንዴት እንደሚያነሷቸው እንዴት እየሮጡ ማለት አቀበቱ ምናምን እዩት። ታች ያሉት ወደ ላይ የሚወጡት በጣም ገደል ነው በቃ። ከዚህ ወድቀው ወደ ይተርፋሉ ማለት አይቻልም። እና ደስ የሚል ጉዞ ነበረ። የምር በጣም ደስ የሚል ማለት ነው። እና ይህንን ይመስል ነበረ። ያው እንግዲህ ሰብስክራይብ አድርጉልን እንላለን። ሰብስክራይብ አድርጉ። ያው ቀጣይ ወደ ሌላ ገዳም ስንሄድ ደግሞ እንዲህ ለመቅረጽ እንሞክራለን። ያው የምንቀርጸው ሰውዬ ነው እንዲሳለም ነው። እና መንፈሳዊ ቅናት እንዲያድራችሁ ላይክ ኮሜንት ሼር አድርጉ። መንፈሳዊ ቅናት ቅንኡ ለእንተ ተአቢ ጸጋ የሚባል አለ። እነዚህ ታላላቅ ገዳሞች ከመጎብኘት
ይልቅ የሚያስጎኝ የሚያስቀና ነገር የለምና እናመሰግናለን። ደህና ሁኑልኝ። ሰላም እግዚአብሔር ከሁላችን ጋር ይሁን።